ሚዲያ ከሀገር ውስጥና ከሀገር ውጭ ያዝናቸውን ስፖርታዊ ኩነቶች በቀጥታ የምናቀርብበት ስፖርታዊ ፕሮግራም ነው። በቶፕ ሚዲያ ተወዳጁን የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የጣሊያን ሴሪያ ኤ እና የፈረንሳይ ሊግ አንድን ተወዳጁን የአውሮፓ ሻምፒዮንስ ሊግን ጨዋታ በቀጥታ የሚተነተንበት ፕሮግራም ነው። በቶፕ ሚዲያ በዩቲዩብ ቻናላችን እና በፌስቡክ እና በቴሌግራም ላይክ እና ሰብስክራይብ ያድርጉን። እኛን መርጣችሁ ስለምታዳምጡን እና ስላዳመጣችሁን እናመሰግናለን። ቶፕ ሚዲያ ሰላም ጤና ይስጥልን። የቶፕ ሚዲያ ስፖርት ቤተሰቦች በዩቲዩብ ቻናላችን ላይክ እና ሰብስክራይብ ማድረጉን እንዳትረሱ እንላለን። ዛሬ በፕሮግራማችን ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ እና ከፍተኛ ሊግ እና እንዲሁም ደግሞ ሌሎች ፕሮግራሞች ይኖሩናል ማለት ነው። ከሀገር ውስጥ ከውጭ ደግሞ እንደዚሁ የሳምንቱ የአውሮፓ ተጠባቂ ጨዋታዎች የእንግሊዝ፣ የፈረንሳይና የስፔንና የጣሊያንም ጭምር ጨዋታዎች ይኖራሉ። እነሱንም የምንዳስስ ይሆናል። እንደዚሁ ደግሞ በቱርክ ጨዋታዎች ነበሩ። ጋላታሳራይና ፌነርባች ያደረጉት ኦዚ ሞሪኒዮ ሰሞኑን አወዛጋቢ ነገር ያደረጉት ነገር አለ። እሱን የምናነሳ ይሆናል። ፕሮግራሙን እየተነተንኩኝ ገረን እስከ ያላወራች ቆይታ የማድረግ ይሆናል ማለት ነው። 20ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንመለከታለን። ቅዱስ ጊዮርጊስ ከሀዲያ ሆሳዕና ተገናኝተው ነበረ 0-0 እንዲሁ ነጥብ ተጋርተዋል። አዳማ ከተማ ከድሬዳዋ ተገናኝተው ነበር። ድሬዳዋ ከተማ 3-1 አሸንፏል። ወልዋሎ ዓዲግራት ዩኒቨርሲቲ ከፋሲል ከነማ ተገናኝተው ነበር። ይህን ጨዋታ አጼዎቹ 2-1 አሸንፈዋል። ሐዋሳ ከተማ ከኢትዮጵያ መድን ተገናኝተው ይህን ጨዋታ ኢትዮጵያ መድን 2-1 አሸንፏል። ባህር ዳር ከሽሬ እንዳስላሴ ጋር ዛሬ ተገናኝተው ነበረ። ዛሬ ይጫወታሉ ማለት ነው። ሌላው መቻል ከኢትዮጵያ ቡና ዛሬ የሚያደርጉት ጨዋታ ነው። የኢትዮጵያ ንግድ ባንክ ሲዳማ ቡና ነገ፣ አርባ ምንጭ ከመብራት ኃይል እንደዚሁ ነገ የሚደረጉ ጨዋታዎች ናቸው ማለት ነው። በኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዡ ስንመለከት ኢትዮጵያ መድን 44 ነጥብ ያለው አንደኛ ደረጃ ነው። ሁለተኛ ደረጃ የተቀመጡ የጣናኖቹ ወላይታ ዲቻ ናቸው 36 ነጥብ አላቸው። ሶስተኛ ደረጃ ላይ እንዲሁ ባህር ዳር 33 ነጥብ አለው። አራተኛ ደረጃ ላይ ኢትዮጵያ ቡና 33 ነጥብ አለው። አምስተኛ ደረጃ ሀዲያ ሆሳዕና 33 ነጥብ አለው። ስድስተኛ ደረጃ ቅዱስ ጊዮርጊስ 30 ነጥብ አለው። ሰባተኛ ደረጃ ላይ ፋሲል ከነማ 31 ነጥብ ይዞ ተቀምጧል ማለት ነው። ስምንተኛ አርባ ምንጭ 30 ነጥብ አለው። ዘጠነኛ መቻል 29 ነጥብ አለው። አስረኛ መብራት ኃይል 28 አለው። 11ኛ ደረጃ የተቀመጠው ኢትዮጵያ ንግድ ባንክ ነው 28 ነጥብ አለው። 12ኛ ደረጃ ላይ ሲዳማ ቡና 26 ነጥብ ይዞ ተቀምጧል ማለት ነው። ወራጅ ቀጠና የተቀመጡ እንመለከት። 13ኛ ደረጃ ላይ ሽሬ እንዳስላሴ 15 ነጥብ ይዞ ተቀምጧል። 16ኛ ደረጃ የተቀመጠው ማን ነው? ይቅርታ፣ በነገራችን ላይ 16ኛ ደረጃ ወልዋሎ ዓዲግራት 18ኛ ደረጃ ተቀምጧል። እንዲሁ 9 ነጥብ አለው ማለት ነው። የኢትዮጵያ ከፍተኛ ሊግን ስንመለከት ምድብ ሀ ነቀምት ከተማ ከአዲስ አበባ ከተማ ተገናኝተው ነበር። ይህን ጨዋታ ነቀምት ከተማ 2-1፣ ወልቂጤ ከሶሎዳ አድዋ ይህን ጨዋታ ወልቂጤ 3-1 አሸንፏል ማለት ነው። በከፍተኛ ሊጉ ደብረ ብርሃን ከተማ ከጋሞ ጨንቻ ተገናኝተው ነበር። ምንም ነጥብ ተጋርተዋል። 0-0 አልቋል ማለት ነው። ቤንች ማጂ ቡና ከደደቢት እንዲህ ተገናኝተው ነበር። 2-1 አልቋል። ዱራሜ ከተማ ከአምቦ ከተማ ተገናኝተው ነበር። ይህን ጨዋታ አምቦ ከተማ 4-1 አሸንፏል። እንጂባራ ከተማ ከሸገር ከተማ ተገናኝተው ነበር። ሸገር ከተማ 5-1 ይህን ጨዋታ አሸንፏል ማለት ነው። ለማንኛውም በከፍተኛ ሊጉ በምድብ ሀ ሸገር ከተማ በ45 ነጥብ ምድቡን መርቶ ያው የፕሪሚየር ሊግ ቀጣይ ዓመት የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ሆኗል ማለት ነው። ምድብ ላይ ኦሜዳ ከሀላባ ከተማ ተገናኝተው ነበር። ጨዋታ ሀላባ ከተማ 2-1 አሸንፏል። አዲስ አበባ ዩኒቨርሲቲ ከሻሸመኔ ከተማ ተገናኝተው ነበር። አንድ እኩል ተለያይተዋል። ቦዲቲ ከተማ ከስልጤ ወራቤ ተገናኝተው ነበር። ይህን ጨዋታ ስልጤ ወራቤ 1-0 አሸንፏል። ደሴ ከተማ ከአክሱም ከተማ እንዲሁ ደሴ ከተማ የአማራ ክልል ተወካይ መሆኑን እናውቃለን። ተፈካካሪ ነው። ይህን ጨዋታ 2-0 አሸንፏል። የካ ክፍለ ከተማ ከነገሌ አርሲና ሱሉልታ ከተማ ከሸካ ነገ የሚደረጉ ጨዋታዎች ናቸው ማለት ነው። ምድብ አንድ ሸገር ከተማ በ45 ነጥብ ይዞ የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን አረጋግጧል። ሁለተኛ ደረጃ ቤንች ማጂ ቡና 32 ነጥብ አለው። ሶስተኛ ሶሎዳ አድዋ 28 ነጥብ አለው። አራተኛ ደደቢት 27 ነጥብ አለው። አምስተኛ ጋሞ ጨንቻ 25 ነጥብ አለው ማለት ነው። ምድብ አንድ ላይ ግን ከፍተኛ የሆነ ፍክክር አለ ማለት ነው። ነገሌ አርሲ 36 ነጥብ አለው። ሁለተኛ ደረጃ ሀላባ ከተማ 36 ነጥብ አለው። ሶስተኛ ደረጃ ደሴ ከተማ 35 ነጥብ አለው። አራተኛ ንብ 31 ነጥብ አለው። አምስተኛ ሱሉልታ ከተማ 25 ነጥብ ይዘው ተቀምጠዋል ማለት ነው። እና የኢትዮጵያ በተለይ የከፍተኛ ሊጉ ይህንን ይመስላል ማለት ነው። ለማንኛውም ለመመልከት ያህል ግን በኢትዮጵያ ፕሪሚየር ሊግ እንዲሁ በተለይ የፕሪሚየር ሊጉ ጨዋታው በቀጣይ የሚዲያ ሽፋንና ከቨር ቢኖሩ ይመከራል። በተለይ እንደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን አይነት እንደ ፋና ብሮድካስቲንግ ኮርፖሬሽን አይነት ሚዲያዎችም ጭምራሉና የቀጥታ ስርጭት ለ2018 ግን ዝግጅት ተዘጋጅተው የቀጥታ ስርጭት ቢሰጡበት ብለን ከወዲሁ ጥቆማ እንሰጣለን ማለት ነው። ምክንያቱም ኢትዮጵያ ሕዝብ እግር ኳስ ወዳድ እንደመሆኑ መጠን እንዲሁ ደግሞ ታዳጊዎችም ጭምር የሚመለከቱትም ጭምር ስለሆነ ይህንን ነገር ሽፋን ተሰጥቶበት በቀጣይ ቢታለፍ ብለን ከወዲሁ ጠቆም አድርገን እናልፋለን ማለት ነው።
የኢትዮጵያ ሴቶች ፕሪሚየር ሊግን ለመመልከት ያህል አዲስ አበባ ከአርባ ምንጭ ዛሬ የሚደረግ ጨዋታ ነው። ቦሌ ከልደታ እንዲሁ ዛሬ የሚደረጉ ጨዋታዎች ናቸው። ድሬዳዋ ከአዳማ ከተማ 0-0፣ ባህር ዳር ጊዮኖቹ ከኢትዮ ኤሌክትሪክ 0-0 ተጋርተዋል። እንደዚሁ ተገናኝተው ነበረ። ሌላኛውን ደግሞ በተለይ ቅዱስ ጊዮርጊስ ከሀዲያ ሆሳዕና እንዲሁ 0-0፣ አዳማ ከተማ ከድሬዳዋ ጨዋታ ጠፈጅ ላስመዝግቧል ማለት ነው። ለማንኛውም የኢትዮጵያ ሴቶች ፕሪሚየር ሊግ ውጤቶችን እኒን ይመስላሉ ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግን ለመመልከት ያህል በተለይ የደረጃ ሰንጠረዡን የሚመራው ኢትዮጵያ ንግድ ባንክ ነው ማለት ነው። ስለዚህ ኢትዮጵያ ንግድ ባንክ ከወዲሁ ሻምፒዮንነቱን የሚያረጋግጥ ይመስላል ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግ ይህንን ይመስላል ማለት ነው። ከመሸጋገሪያ በኋላ ስንመለስ ደግሞ የአትሌቲክስ ጉዳይ እናነሳና ወደ ሌሎች ፕሮግራሞች የምናመራ ይሆናል። ተመልሰናል። ክብራትና ክብራን የአትሌቲክስ ጉዳዮችን የምናነሳ ይሆናል። ቶፕ ሚዲያ ብላችሁ ቶፕ ሚዲያ ስፖርት ላይ ላይክ እና ሰብስክራይብ እና ሼር እንዲሁ ማድረጋችሁን እንዳትረሱ እንላለን። በቅርብ ቀን በኢትዮጵያ ብሮድካስቲንግ ኮርፖሬሽን 104.7 ላይ ሰኞ ከ8 ሰዓት እስከ 9 ሰዓት እና ዓርብ ከ8 ሰዓት እስከ 9 ሰዓት በቀጥታ ስርጭት ፕሮግራም የምታገኙን ይሆናል ማለት ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ የምንገኝ ይሆናል። ያው በተለይ ለአድማጭና ተከታዮቻችን ጠፍታችኋል ስትሉ ነበር። ነገር ግን አልማዝ ስፖርት እንጂ በኢትዮጵያ ብሮድካስቲንግ ኮርፖሬሽን 104.7 ላይ በቅርብ ቀን የምንመጣ ይሆናል ማለት ነው። ምክንያቱም ደግሞ በባህር ዳር ዩኒቨርሲቲ ማህበረሰብ አቀፍ ሬዲዮ 93.3 ላይ እንዲሁ እንደመጥ ነበር። በቀጣይ ግን በሁለቱም ሚዲያ በኩል የምንመጣ ይሆናል ማለት ነው። ምክንያቱም ካሉብን ከወቅታዊ ችግሮች ምክንያት የስፖርት ፕሮግራምና ክንዋኖችን ማድረግ አልቻልንም ነበረ። ከዚህ በኋላ ግን በቀጥታ ስርጭት ፕሮግራሙ በሁለቱም ኤፍኤሞች የምታገኙን ይሆናል ማለት ነው። ፕሮግራሙን ገብረ መስቀል ያለው አብራችሁ ቆይታ እያደረኩ ነው፣ እየተነተንኩ ነው ማለት ነው። ስለዚህ ቶፕ ሚዲያ ስፖርት ላይ ላይክ እና ሰብስክራይብ እና ኮሜንት እንዲሁ ማድረጋችሁ እንዳትረሱ እንላለን። ከሀገር ውስጥ አንድ አትሌቲክስ ጉዳይ እናንሳ ብለናል። የትራክ ጉዳይ ነው። በተለይ የ5000 እና የ10000 አትሌቲክስ ውድድሮች እንዲሁ ትኩረት ሊሰጣቸው ይገባል ብለን እናምናለን። የሚዲያም ችግርም ስላለ የኢትዮጵያ አትሌቲክስ ፌዴሬሽን በቀጣይ ሊያስብበት ይገባል። መላው የስፖርት ቤተሰቦች እንዲሁ ተነጋግረው በተለይ በቀጣይ መቅረፍ አለባቸው ማለት ነው። ያ ማለት ግን የለም ማለት አይደለም። የኢትዮጵያ ስፖርት አካዳሚ ጥሩነሽ ስፖርት አካዳሚ አሰላ እንዲሁ ደግሞ የኮማንደር ደራርቱ ቱሉ እንዲሁ ደግሞ አሁንም ለአሰልጠኛ ከፍታለች። እሷም የሚበረታታም ጭምር ነው የአትሌቲክስ ማሰልጠኛ። ስለዚህ ለ5000 እና ለ10000 የሚሰጠው ትኩረት መስጠት አለበት ማለት ነው። ሀገራችን እንግዲህ በትራክ የምትታማ አይደለችም። ለመመልከት ያህል በማራቶን እንኳን ብንመለከት በተለይ በዳይመንድ ሊግና እንዲሁም ደግሞ በተለያዩ የሚደረጉ የአትሌቲክስ ውድድሮች አሉ። በውጭ በሱ ውጤታማ ነን። አሁን በማራቶን የምንታማ አይደለንም። በሴቶችም በወንዶችም የምንቀመስ አይደለንም። ነገር ግን ከሀገር ውስጥ ግን በሴቶቹ ግን እየተቀመስን ነው ማለት ይቻላል። በተለይ አሁን ላይ እየተቀመስን ነው ስላችሁ ኬንያኖችና እንዲሁ ደግሞ ሌሎች አትሌቶችም ጭምር እየመጡ ነው። አሁን በቅርቡ የምንመለከታቸው አትሌቶችም ጭምር እየመጡ ነው። በተለይ በእንግሊዝም እንዲሁ በሌሎች ሀገሮችም በኖርዌይም አይታችኋል። 5000 ላይ ምን ያህል አይተናል። ምን ያህል በወንዶች ተፈትነን እንደነበረ 10000 ኡጋንዳ አትሌቶች እየመጡ ነው አሁን። ስለዚህ ኡጋንዶችን ቢሆኑ ቀጥተኛ ተፈካካሪ ናቸው። ኬንያውን ብደክምም እሱ ነው። ሌላኛው ደግሞ የድሮፒንግ ጉዳይ እንዳይረሳ ከወዲሁ ጠቁመን እናልፋለን። ምክንያቱም በተለያየ መንገድ አሰልጣኞችና እንዲሁም ደግሞ የአሰልጣኞች ዶክተሮች ካሉ በተለይ ለአትሌቶቻችን መድኃኒት ሲሰጡ ጥንቃቄ ማድረግ አለባቸው። ከድሮፒንግ ጋር በተያያዘ አንዳንድ አትሌቶች ህይወታቸው የሚጨልምበት መንገድ ከፍተኛ ነው። ኢትዮጵያ ደግሞ በዚህ አትታወቅም። አሁን ግን የሚታዩ ምልክቶች አሉ። ድሮፒንግ ላይ ደግሞ መስተካከል አለበት ማለት ነው። ስለዚህ አትሌቲክሳችን ከወዲሁ የሀገራችን አንዱ የዶላር ማስገኛና የገቢ ምንጫችንም ስለሆነ የሀገራችን የጀርባ ትልቁ ኢኮኖሚ አጥንት ስለሆነ አትሌቲክሱ ትኩረት መስጠት አለበት። የኢትዮጵያ ሕዝብ ደግሞ አትሌቲክስ ወዳድ ነው፣ እኛንም ጨምሮ ማለት ነው። ይሄ በበኩሌ አትሌቲክስ በጣም ወዳድ ነኝ። አትሌቲክስ በጣም ያንገበግበኛል እንዲሁ። ስለዚህ ይሄ 5000 እና 10000 ትኩረት መስጠት አለበት ማለት ነው። ነገር ግን አንድ ዓለም አቀፋዊ ዜናዎችን ስከታተል ነበረ። 5000 እና 10000 በቀጣይ ይቀራል የሚል እንትንም ጭምርም አለ። እሱን ግን ቢቀርም እንኳን ለማንኛውም ደግሞ ማራቶንና ሌሎች ግማሽ ማራቶንም ጭምርም ስላለ ትኩረት መስጠት ነው። ስለዚህ ከወዲሁ መለማመጃ ሜዳ ለአትሌቶቻችን ያስፈልጋል። አሁን አትሌት አዲስ አበባ ላይ መቀመጥ የለበትም። አዲስ አበባ ብቻ እንጦጦን ብቻ መሰረት አድርጎ የሚቀመጥ ከሆነ አትሌቱ ራሱ ውጤታማ አይሆንም። ወጣ እያሉ ወደ በተለይ የሚመከረው ቀዝቃዛ የሆኑ ቦታዎች ላይ ወጣ ብለው እንዲሁ አየር ንብረት የሚፈትኑ ሞቃታማም ያስፈልጋልና ወጣ ብለው አትሌቶች መለማመድ ያለባቸው። አዲስ አበባ ብቻ እንጦጦ ጫካ የሚባል 44 ጫካ የሚባል አለ። እዚያ ብቻ አይደለም ልምምድ ማድረግ ያለባቸው። አሁን እንደተሞክሮ ለመውሰድ ያህል አዲስ አበባ ያየሁት የሸገር ሲቲ አትሌቲክስ ማሰልጠኛ ክለብ አለውና አሰልጣኞች ጋብዙኝና ሄድኩ። እንደተሞክሮ ያየሁት አዲስ አበባ ብቻ ያቸው ዙሪያ ብቻ ነው ትሬኒንግ የሚሰሩትና ወጣ ብለው ለምን አይሰለጥኑም? ለምሳሌ
አንዳንዴ ሞቃት ወደ አዳማ ትንሽ አየር ንብረቱ ጠጋ ያለ ስለሆነ ድሬዳዋ እንደዚህ የሆኑ ቦታዎች በጣም ሞቃታማ ያልሆነ ቦታ ነው የሚመከረው እና ወጣ ያለ አየር ንብረቱ መቅመስ ጥሩ ነው። እንዲያ ሲሆን ነው በዓለም ውስጥ ሻምፒዮና እንደገና ደግሞ በአፍሪካ እንዲሁ የአትሌቲክስ ሻምፒዮና በአፍሪካ አይደል ይታወቃል። በሱ ውጤታማ ነን። ስለዚህ ሀገራችን የምትታወቅበትን የአትሌቲክስን ማሳደግ አለብን። ሌላው አሰልጣኝ እኔ በጣም እንድገዙ ይለኛል። በቃ ሁሉም ለሀገር ከሆነ አሰልጣኞች መታወቅ አለባቸው። ከዚህ ውጭ ግን በግለሰብ ደረጃ የአንድ አትሌት አሰልጣኝ ሆነና ያቺ አትሌት አሰልጣኝ ውጤታማ ስትሆን እኔ ነኝ ውጭ መድ እያለ ጠብ ያነሳል። ያ ስህተት ነው፣ መስተካከል መታረም አለበት። በኦሎምፒኩ አይተናል። 800 ሜትር የብር ሜዳሊያ ያመጣችው ጽጌ ድጉማን አይተናል። በሷ ምክንያት አሰልጣኝና አሰልጣኝ ግጭት ውስጥ ነበረ። ፌዴሬሽኑም በሷ ምክንያት ብዙ መግለጫ ይሰጥ ነበር። ስለዚህ ለምንድን ነው እንደነ ዶክተር ወልደ መስቀል ኮስትሬ ነፍሳቸውን ይማርና እንደሳቸው የት አሰልጣኝ ኢትዮጵያ ውስጥ እንጣ እና ትክክለኛ የሆነ አሰልጣኝ ቢኖር ጥሩ ነው። ማለት ለሀገር ከሆነ ገብተው ቀድመው ከ3 ወር በፊት ከ4 ወር በፊት ቀድመው ሆቴል ዝግጅት አድርገው ነው ለሀገር የሚወዳደሩት። ታለቀ በቃ የዓለም ውስጥ ሻምፒዮና ነው የሀገር ውስጥ አሁን የዓለም ሻምፒዮናውን ደርሷል። ክረምት ላይ የሚደረገው ታውቁታላችሁ። ሐምሌ ኦር ነሐሴ አካባቢ ነው የሚደረግ። ኦልሞስት ወደ 100 ምናምን 60 ወደ 130 ምናምን ቀናት ነው የሚቀሩናል። ለዛ ዝግጅት ከወዲሁ መደረግ አለበት። ብሔራዊ ቡድኑ አንድ መሆን አለበት። የቡድን ስራ መሰራት አለበት። የለም አረንጓዴ ጎርፍ መሰራት አለበት። እናስታውሳለን ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ስለሺ ስህን አሁን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሶስቱ ጥምረት ፈጥረው 5000 እና 10000 እንዴት ሲያደርጉት እንደነበረ ጉልበታቸው ፓወራቸውን አይተናል በአትሌቲክሱ ታሪክና ያ ነገር መመለስ አለበት። ከወዲሁ ጠንክሮ መሰራት አለበት። እርግጠኛ ነኝ ኮማንደር ስለሺ ስህን አሁን ስራ አስፈጻሚ ነው የኢትዮጵያ አትሌቲክስ ፌዴሬሽን ጠንካራ የሆነ ስራ ይሰራል ተብሎ ይጠበቃል። ኢትዮጵያ አንዱና የኦሎምፒኩን ታሪካችንና እንዲሁ ደግሞ በተለይ ደግሞ የአትሌቲክስ ውድድር መምጣት አለበት። አሁን አትሌቱን ተመልከተው። ዶላር መጥቷል። ቻይና አለ፣ ቤጂንግ አለ፣ የቫሌንሺያ ማራቶን አለ። ጣሊያን ውስጥ እንደዚሁ ደግሞ ይደረጋል። ታውቆቻላችሁ፣ ጣሊያኖች ይወዳሉ ሮማንን ጭምር ታሪክ የተሰራበት ነው። አበበ ቢቂላና ታሪክ የተሰራበት ነው። እሱ ጀግና ነው ለኔ። አሁን የግል ሩጫ ስላለ በግል ማናጀር ያደርጋል፣ ፓስፖርት ይጨርሳል፣ ይወዳደራል፣ ዶላር ያገኛል። ለሀገር ትኩረት የለም። ሰው ቅድሚያ ለሀገር ትኩረት መስጠት አለበት። ሀገር ነው መጀመሪያ መቅደም ያለበት እና አትሌቶቻችን እውነት ጠንክረው መስራት አለባቸው። አሰልጣኞች ለሀገር ፍቅር መስራት አለባቸው። ጥያቄ አትሌቲክስ አሰልጣኞች ፍልሰት እየፈለሱ ነው። አይተናል። 5 አሰልጣኝ እኮ ነው በአንዴ ወደ ሌላ ሀገር ይሄደዋል። ወደ አውሮፓን ሀገሮች የሄዱት የምናውቃቸው አሰልጣኞች አሉ። ትልልቅ አሰልጣኞች ፈልሰው ሄደዋል አትሌቲክስ አሰልጣኞች። ስለዚህ ለታዳጊ አትሌቲክስ አሰልጣኞች ትኩረት መሰጠት አለበት። እኛንም ጨምሮ አትሌትም ስለምናሰለጥን ማለት ነው ትኩረት መሰጠት አለበት። ክልል ስፖርት ፌዴሬሽኖች ትኩረት ሰጥተው መስራት አለባቸው። ስለዚህ ያንን ደግሞ አትሌቲክስ ፌዴሬሽኑ ብቻ ደግሞ ይሸከማል ማለት አይደለም። ለዛ ትኩረት ሰጥተን መስተካከል ያለባቸው ነገሮች መስተካከል አለባቸው። ውጤታማ መሆን አለበት። ለአብነትም ባህር ዳርን መመልከት ይቻላል። አንድ የአትሌቲክስ ማሰልጠኛ ቦታ አካዳሚ እንኳን የለም። አንድ ትንሽ ሜዳ አለች ባህር ዳር ዩኒቨርሲቲ። እሷ ላይ ነው እንግዲህ በቂ የተለካ ሜዳ የሚባል እና ደግሞ አፄ ቴዎድሮስ ስታዲየም የሚባል አለ። ግራንድ ኮን ታውቁታላችሁ። ክብራትና ክብራት የቶፕ ሚዲያ ስፖርት ተከታታዮቻችን እሱ አለ። እሱ ደግሞ ትራክ የለውም፣ የተሰራ አይደለም፣ በትክክል የተለካ አይደለም፣ ለአትሌቲክስ የሚመች አይደለም። ባህር ዳር ላይ ትልቅ ከተማ ነው፣ አንድ ክልል ከተማ ነው። ከዚህ ላይ ምንም እንኳን ሞቃታማ ቢሆንም እንኳን ለአትሌቲክስ ምቹ ባይሆንም እንኳን ግን አንድ አካዳሚ እንዴት ባለሀብቶች እንኳን እንዴት አይከፍቱም ቢያንስ። ስለዚህ በስልክ ቁጥራችን 0993762478 ባለሀብት የሆናችሁ ደውሉልና የሚመለከታቸውን የዞንና የአትሌቲክስ ስፖርት ፌዴሬሽኖች እናገናኛችሁና ሜዳ ስሩ የአትሌቲክስ ማሰልጠኛ። ትልቁ የባህር ዳር ዓለም አቀፍ ስታዲየም ነው። እሱ ደግሞ አንድ ስታዲየም ብቻ ነው። አንድ ስታዲየም ብቻ በቂ አይደለም። እውነት ነው። ትራክም ሜዳው እየተሰራለት ነው። ስታንዳርዱን የጠበቀ ነው። አሁን በቀጣይ ከ5 ወር በኋላ የዓለም ዋንጫም ማጣሪያም ኢትዮጵያ ብሔራዊ ቡድን የአፍሪካም የሚያደርግበት ስታዲየም ነው። ያሟላ ነው። ካፍ አሟልቷል ቦታን ማለት ነው። ያሟላ ስታዲየም ነው። እውነት ነው። ግን ደግሞ ድሬዳዋን መርሳት የለብንም። አርቲፊሻል ቢሆንም እንኳን
ተመልከቱ እንግዲህ እኔ ድሬዳዋ እግር ኳስ ተጫዋች የነበረ ነው አይደል የድሬዳዋን ስታዲየም ያሰራው አንድ ልጅ ያሰራው የስፖርት ወዳድ ስለሆነ ማለት ነው። እንደዚያ ሁሉ ጎንደር አንድ ሜዳ መኖር ያለበት ጎንደር ብቸኛም ስለሆነ የወልዲያን ስታዲየም ተረስቷል። አሁን ወልዲያ ስታዲየም ይስይታል። ምን ውድድር ነው የሚደረግበት? እነዚህ ነገሮች ችግሮችን ማየት አለበት የኢትዮጵያ እግር ኳስ ፌዴሬሽን ጭምር። ልክ እንደዛ ሁሉ አትሌቲክስ አሰልጣኝ ልክ ደብረ ብርሃን እንደሚሰጠው ትኩረቱ ባህር ዳር መሰጠት አለበት። ባህር ዳር እንደሚሰጠው ደግሞ የት ላይ መሰጠት አለበት? ደግሞ ትክክለኛ ማሰልጠኛ ደግሞ እንጅባራ ደግሞ ታዋቂ ነው በአትሌቲክስ ትልልቅ አትሌቶች ወጡበት ነው። እንደማ አማራ ክልል ውስጥ በጣም ትልቁን ሜዳ መገንባት ካለበት እንጅባራ ውስጥ መገንባት አለበት እና ወደ አሉ አሁን ወደ ደንበጫ አትሌቶች የሚወጡባቸው ቦታዎች ናቸው እና ሌላ ደግሞ ደብረ ማርቆስ እናውቀዋለን። እሱም ጭምር ቀዝቃዛ አየር ነው። አሁን ወደ ደብረ ማርቆስ ወጣ ብለን አማኑኤል አካባቢ ብንሄድ ወደ የጁሊ አካባቢ ኦር ደብረ ወርቅ አካባቢ ሄደን የሆነ የአትሌቲክስ ማሰልጠኛ ማዕከል ቢሰራ እናውቃለን እና ቀዝቃዛ ነው አየሩ ይታወቃልና ልክ ጎንደር ልክ እንደዚህ እንደነ ጃናሞራ አይነት ያሉበት ክለቦች ቀዝቃዛ አየርማ በሆኑበት አካባቢዎች የአትሌቲክስ አካዳሚ ቢገነቡ ጥሩ ነው ብለን ከወዲሁ እናልፋለን ማለት ነው። ጥቆማ እያደረግን ነው ማለት ነው። ስለዚህ ፌዴሬሽኖችም ጭምር ይህን ነገር እያዩ ቢስተካከል ጥሩ ነው። አገር የጋራ ናት። አብሮ እውነት ሀገር ወዳድነን ምን ሰዎች ስፖርት ወዳድነን የምንል ሰዎች ይህንን ነገር ማድረግ አለብን ማለት ነው። ፕሮግራሙን የተመተንኩ አብሬያችሁ በቶፕ ሚዲያ ስፖርት ላይ ገብረ መስቀል ያለ ቆይታ እያደረግኩ እገኛለሁ። ከመሸጋገሪያ በኋላ ስንመለስ ደግሞ ወደ ውጭ ፕሮግራማችን የምናመራ ይሆናል ማለት ነው። ተመልሰናል። የውጭ ስፖርታዊ ፕሮግራሞችን ለመመልከት ያህል የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ከሀገራት ኢንተርናሽናል ብሬክ ጨዋታ በኋላ ተመልሷል ማለት ነው። በተለይ መጀመሪያ የነበረው ጨዋታ ኤቨርተን ከአርሰናል ነበር ይህንን ጨዋታ ያደረጉት። በተለይ ይህንን ጨዋታ ለማለት የፈለኩት ምንድነው ኤቨርተን ከጨዋታ ይቅርታ ነገ የሚደረግ ጨዋታ ነው። ነገር ግን ለማንሳት ያህል ጨዋታዎች ተደርገው ነበረ። ለማንኛውም ትልልቅ ጨዋታዎች ተደርገው ነበር በፕሪሚየር ሊጉ ማለት ነው። ለመመልከት ያህል ግን ያን ከመመልከት በፊት ግን መጀመሪያ የእንግሊዝ ፕሪሚየር ሊግ ከመመለሱ በፊት አንዳንድ ነገሮች ነበሩ። በተለይ አንዳንድ ውዝግቦች ነበሩ። በነገራችን ላይ የአውሮፓ ሀገራት ጨዋታዎች ከመመለሳቸው በፊት ውዝግቦች ነበሩ። ምክንያቱም ተጫዋቾች ተጎድተው ለምሳሌ በስፔን ላሊጋ ላብነት ያህል አንሳ ተጫዋቾች ተጎድተው እንዴት ነው በአንድ ቀን በፊት ጨዋታ የሚደረገው? ለምሳሌ ሉክ ተመልከቱ። ራፊና የባርሴሎና ዘንድሮ ድንቅ መታተኛ ተጫዋች እንደሆነ እናውቃለን እና ከአንድ ቀን በኋላ የብራዚል ብሔራዊ ቡድን ዛሬ ያደረገ ከነገ በኋላ ተስተካካይ ጨዋታ ባርሴሎና ያደረገ እና ይሄ የሀገራት እንትን ችግር ነበረበት ማለት ነው። ስለዚህ ፊፋ ችግር አለበት ብለው ብዙ ተጫዋቾች ይሰጡ ነበር። እኛ እኮ አሉ ተጫዋቾች ማሽን አይደለንም ሲሉ ነበረ። ከዛ መልስ ነው የተደረገ ማለት ነው። የእንግሊዝ ፕሪሚየር ሊግ ግን ረጋ ብሎ የተጫወተው ያም ሆነ የእንግሊዝ ፕሪሚየር ሊግ ቅዳሜና እሑድ ኤፍ ኤ ካፕ ጨዋታዎች ነበር አድርጎ የተመለሰውና እነ ማንቸስተር ሲቲ አይነት ጣፋጭ ሊያስመዝግበውበት እነ ኖቲንጋም ፎሬስት ጣፋጭ ሊያስመዝግበው ነበር የመጡ። ለማንኛውም 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል። ወልቭስ ከመዶሾቹ ዌስትሃም ዩናይትድ ጋር ተገናኝተው ነበር። ይህንን ጨዋታ ወልቭስ 1-0 አሸንፏል። አርሰናል ከፉላም ጋር ተገናኝተው ነበር 2-1 አሸንፏል። በሚገርም ሁኔታ ቡካዮ ሳካ ጎል አስቆጥሯል። ከጉዳት መልስ በጣም ወሳኝ ተጫዋች ነው ቡካዮ ሳካ እናውቃለን። የዘራረጉ አፍሪካዊ ነው እናውቃለን። ለእንግሊዝ ብሔራዊ ቡድን ወሳኝ ተጫዋች ነው ቡካዮ ሳካ 2-1 አሸንፏል። ጣፋጭ ድል አስመዝግቧል። ሚኬል አርቴታ ከዋንጫው ቢርቅም እንኳን ለሻምፒዮንስ ሊግ ግን አሁንም ለሶስተኛ ዓመት ተከታታይ ሁለተኛ ደረጃ ነው የሚጨርሰው። ስለዚህ ጥሩ ውጤት ነው ማለት ነው። ሌላኛው ጨዋታ ኖቲንጋም ፎሬስት ከማንቸስተር ዩናይትድ ጋር ተገናኝተው ነበረ። ጫካዎቹ ኖቲንጋም ፎሬስት 1-0 አሸንፈዋል። ማንቸስተር ዩናይትድ ሮበን አሞሪ አጣብቂ ውስጥ ገብቷል። ጫካዎቹ 1-0 አሸንፈዋል። የኖቲንጋም ፎሬስት አሰልጣኙ በተለይ ጥሩ ውጤት እያስመዘገበ ነው። የድሮ ተጫዋች የማንቸስተር ዩናይትድ ተጫዋች የነበረው ኢላንጋ አንድ ጎል አስቆጥሮ ኖቲንጋም ፎሬስት 1-0 አሸንፎ በተለይ ለአውሮፓ ሻምፒዮንስ ሊግ ነገሮችን እያመቻቸ ነው ማለት ነው። ሌላው ሳውዛምፕተን ቅዱሳኖቹ ከክሪስታል ፓላስ ጋር ተገናኝተው ነበረ። ይህንን ጨዋታ 1-1 አልቋል ማለት ነው። ቅዱሳን ከክሪስታል ፓላስ ጋር ተገናኝተው ነበረ። ሳውዛምፕተን ከክሪስታል ፓላስ ማለት ነው 1-1 አልቋል ማለት ነው። ሌላኛው ጨዋታ ሊቨርፑል ከኤቨርተን ተገናኝተው ነበር። ይህንን ጨዋታ ሊቨርፑል 1-0 አሸንፏል። ጣፋጭ ድል ነበረ። ደጋፊዎች በተለይ ዋንጫውን አንስተነዋል እያሉ በተለይ ሪትሾቹ ሁሉ ሲተኩሱ ነበረ። ይህንን ጨዋታ
የደርቢ ጨዋታ ነበረ። በተለይ 1-0 አሸንፏል ማለት ነው። ሌላኛው ቦርንሞዝ ከኢፕሲች ተገናኝተው ነበር። ይህንን ጨዋታ ኢፕሲች ከወራጅ ቀጠና ለመትረፍ የሚያደርገው ጨዋታ ነው። 2-1 አሸንፏል ማለት ነው። ኒውካስትል ከብሬንትፎርድ ተገናኝተው ነበረ። ይህንን ጨዋታ አሌክሳንደር ኢዛክ አሁንም ከጎል አስቆጥሮ ለኒውካስትል በሜዳቸው 2-1 አሸንፈዋል ማለት ነው። ማንቸስተር ሲቲ ከሌስተር ሲቲ ተገናኝተው ነበር። ይህንን ጨዋታ ማንቸስተር ሲቲ 2-0 አሸንፏል ማለት ነው። ስለዚህ በዚህኛው ጨዋታ ማንቸስተር ሲቲ ኳስ ቁጥጥር አድርጎ ነበረ። ቢፈተንም እንኳን ይህ ጨዋታ 2-0 አልቋል ማለት ነው። ስለዚህ ቀበሮቹ ከወራጅ ቀጠና ለመትረፍ ያደረጉት ነገር አሁንም ስኬታማ አልሆነም። ያም ሆነ ግን ሌስተር ሲቲ ተሸንፏል ማለት ነው። ስለዚህ ዘንድሮ ሌስተር ሲቲ ወደ ወራጅ ቀጠና የሚወርድ ይመስላል ማለት ነው። ምንም ውጤታማ ሊሆን አልቻለም። እንግዲህ ብዙ ጨዋታዎችን እየተሸነፈ ያለ ማንቸስተር ሲቲ ግን አሁንም የፔፕ ጋርዲዮላ ቡድን አሸንፏል ማለት ነው። ትናንትና አንድ ጨዋታ ተደርጎ ነበረ። ቼልሲ ከቶትናም ተገናኝተው ነበረ። ኢንዞ ፈርናንዴዝ ነው በ50ኛው ደቂቃ ቆንጆ ጎል አስቆጥሯል። በነገራችን ላይ ፓልመር ነው አሲስት ያደረገው። ለፓልመር ግን ዘንድሮ በተለይ 14 ጎሎችን አስቆጥሮ እንዲሁ ጠቅላላ ግን 21 አሲስት አድርጓል። በጣም ድንቅ ነበረ ፓልመር። በተለይ የጭንቅላቱን ኳሱን አቀባበሉን ጥሩ ነበረ ሰጥቶት ኢንዞ ፈርናንዴዝ ወደ ጎል ቀይሩታል ማለት ነው። ኢንዞ ማረስካ ያው ይታወቃል። እኛ የፕሪሚየር ሊግ ዋንጫ የማነው ለሻምፒዮንስ ሊግ 2 ዓመት የተሰጠና በ2 ዓመት መሳተፍ አለባችሁ ተብሎ ነበር። ነገር ግን አሁን እንደውም ፈጥነናል ሲሉ ነበረ። እንደውም አንዴ በአንድ ወቅት እንደውም ፕሪሚየር ሊጉ 2ኛ ደረጃ እያሉ ሲፈካከሩ በነበረበት ሰዓት አሁን ጊዜያችን አይደለም፣ የፕሪሚየር ሊጉ ተፈካካሪ የምንሆንበት ሰዓት አይደለም ሲሉ ነበር የቼልሲው አሰልጣኝ ኢንዞ ማሬስካና። ከዛ በኋላ ግን ትናንትና ግን ጣፋጭ ድል አስመዝግበዋል። አንድ ነገር ማንሳት ያለብን ነገር የቶትናም አሰልጣኝ ነው እና ፖስት ኮግሉን ትናንትና ደጋፊዎች ቅሬታ ሲያቀርቡባቸው ነበር፣ ሲጮሁባቸው ነበሩ። አንተ ዝም ብለህ ነው አይነት ነገር አትችልም እያሉ ሲጮሁበት ነበረ። ያንንም ችሎን የወጣ አሰልጣኙ ግን አሁንም ጫና ገብቷል። በእርግጥ ነው እውነት ነው ዘንድሮ ቶትናም ሆስፐርስ እየተፈተነ ነው ማለት ነው። ስለዚህ ቶትናም ሆስፐርስ በጣም አጣብቂኝ ውስጥ የገባበት መንገድ ነበር። ትናንትና ግን በስታንፎርድ ብሪጅ የተደረገውን ጨዋታ ቼልሲ 1-0 ጣፋጭ ሊያስመዝግቧል ማለት ነው። ስለዚህ የፕሪሚየር ሊግ ጨዋታዎች 30ኛ ሳምንት እነዚህ ነበሩ። የደረጃ ሰንጠረዡ ላይ መመልከት ያለ አሁን ሊቨርፑል 73 አለው። ሻምፒዮንነቱ ምንም ጥርጥር የለውም የሚቀር አይመስልም። አርሰናል 61 አለው፣ ሁለተኛ ነው። ሶስተኛ ኖቲንግሃም ፎሬስት ነው ዘንድሮ አስደናቂ ቡድን ነው፣ 57 ነጥብ አለው። አራተኛ ቼልሲ 52 ነው። አምስተኛ ማንቸስተር ሲቲ 51 ነጥብ አለው። ስድስተኛ ኒውካስትል 50 ነጥብ አለው። ሰባተኛ አስቶን ቪላ 48 ነጥብ አለው። ስምንተኛ ብራይተን 47 አለው። ዘጠነኛ ፉላም 45 ነጥብ አለው። እንዲሁ የተቀመጡ ናቸው። ወራጅ ቀጠና ላይ 18ኛ ኢፕሲች ነው 20 ነጥብ አለው። 19ኛ ሌስተር ሲቲ 17 አለው። 20ኛ ቅዱሳኖች ሳውዛምፕተን 10 አላቸው ማለት ነው። ስለዚህ ቀጣይ ማን ከወራጅ ቀጠና ይወጣል የሚለው የሚጠበቅ ይሆናል። ከፍተኛ ጎል አስቆጣሪውን የእንግሊዝ ፕሪሚየር ሊግን መሐመድ ሳላህ ከሊቨርፑል 27 ጎል አለው። ሃላንድ ይታወቃል 21 ጎል አለው ከማንቸስተር ሲቲ ማለት ነው። ቶፕ ሚዲያ ሳብስክራይብ እና ላይክ እና ኮሜንት ሼር ማድረጋችሁን እንዳትረሱ እንላለን ከወዲሁ። ሌላኛው የስፔን ላሊጋ 30ኛ ሳምንት ጨዋታዎች እንደዚሁ የሚደረጉ ይሆናል። ዛሬ ምሽት 4 ሰዓት የሚደረግ ጨዋታ አለ። ራዮ ቫልካኖ ከኢስፓኞል ይደረጋል። ነገ የሚደረጉ ጨዋታዎች አሉ። ጂሮና ከዲፖርቶ አላቬዝ፣ እንዲሁ ሪያል ማድሪድ ከቫሌንሺያ፣ አሜሪካ ከሴልታ ቪጎ እና ባርሴሎና ከሪያል ቢቲስ፣ ሲቪያ ከአትሌቲኮ ማድሪድ። ባርሴሎና ከሪያል ቢቲስ፣ ሲቪያ ከአትሌቲኮ ማድሪድ እሁድ፣ እንዲሁ ሪያል ቫላዶሊድ ከጊታፌ የሚገኙበት ጨዋታ በስፔን ላሊጋ የሚጠበቅ ይሆናል ማለት ነው። የስፔን ላሊጋ እንዲሁ ከፍተኛ ፍክክር ያለበት ሊግ ሆኗል። በተለይ ሁለቱ ሀያላን ክለቦች ናቸው በዚህ ሊግ ላይ ፍክክር እያደረጉ ማለት ነው። ለመመልከት ያህል እንኳን በ3 ነጥብ ነው የሚለያዩት ማለት ነው። ሰኞ በስፔን ላሊጋ የሚደረግ አንድ ጨዋታ ይኖራል። ቪያሪያል ከአትሌቲኮ ክለብ እና እንደዚሁ ሌጋኔሽ ከኦሳሱና ሰኞ የሚደረጉ ጨዋታዎች ናቸው። የስፔን ላሊጋ የደረጃ ሰንጠረዥን ለመመልከት ያህል ባርሴሎና 66 ነጥብ አለው። ሁለተኛ ደረጃ ሪያል ማድሪድ 63 ነጥብ አለው። ሶስተኛ ደረጃ አትሌቲኮ ማድሪድ 57 አለው። አራተኛ አትሌቲኮ ክለብ 53 ነጥብ አለው። አምስተኛ ቪያሪያል 47 ነጥብ አለው። ስድስተኛ ሪያል ቢቲስ 47 ነጥብ አለው። ሰባተኛ ሪያል ቫልካኖ 40 ነጥብ አለው። ስምንተኛ ሴልታ ቪጎ 40 ነጥብ አለው። ወራጅ ቀጠና ላይ 17ኛ ደረጃ ዲፖርቲቮ አላቬዝ 27 ነጥብ አለው። 18ኛ ላይ ሌጋኔስ 27 ነጥብ አለው። 19ኛ ላስ ፓልማስ 26 አለው። 20ኛ ደረጃ ሪያል ቫላዶሊድ 16 ነጥብ አለው ማለት ነው። ሮበርት ሌቫንዶስኪ 25 ጎል ይዞ ከፍተኛ ጎል አስቆጣሪ ነው ከባርሴሎና። ኪሊያን ምባፔ ከሪያል ማድሪድ 22 ጎል አለው ማለት ነው።
ሌላኛው የምንመለከተው ጨዋታ የጣሊያን ሴሪያ ኤን ጨዋታ ነው። 31ኛ ሳምንት ጨዋታ ዛሬ ሲጀመር ጂኖዋ ከኡዲኔዜ ዛሬ ምሽት 3:45 ይደረግና 31ኛ ሳምንት ይጀምራል ማለት ነው። ነገ ሞንዛ ከኮርሞ፣ ፓርማ ከኢንተር ሚላን፣ ኤስ ሚላን ከፊዮሬንቲና እንዲሁ ደግሞ ሊቼ ከቬንዛ፣ ኢምፖሊ ካግላሃሪ፣ ቶሪኖ ከሄላስ ቬሮና፣ አትላንታ ከላዚዮ፣ ሮማ ከጁቬንቱስ፣ ቦሎኛ ከናፖሊ ሰኞ የሚደረጉ ጨዋታዎች ናቸው ማለት ነው። ቦሎኛ ከናፖሊ በተለይ ናፖሊ አሁንም ለመፈካከር የሚያደርጉት የጣሊያን ሴሪያ ኤ ጨዋታዎች ናቸው ማለት ነው። የጣሊያን የደረጃ ሰንጠረዥን ለመመልከት ያህል ሴሪያ ኤን ኢንተር ሚላን በ67 ነጥብ ይመራዋል። አምናም ሻምፒዮን ነበር። ሁለተኛ ናፖሊ 64 ነጥብ አለ። ሶስተኛ አትላንታ 58 አለው። አራተኛ ቦሎኛ 56 አለው። አምስተኛ ሮኪቶች ጁቬንቱስ 55 አላቸው። ስድስተኛ ሮማ 52 ነጥብ አላቸው። በጣሊያን ሴሪያ ወራጅ ቀጠና ላይ 18ኛ ደረጃ የተቀመጠው ኢምፖሊ ነው 23 ነጥብ አለው። 19ኛ ደረጃ ላይ ቬንዛ 20 ነጥብ አለው። 20ኛ ደረጃ ላይ ሞንዛ 15 ነጥብ አላቸው ማለት ነው። የጎል ክፍያውን ስንመለከተው ከፍተኛ ጎል አስቆጣሪ ሬኪጎይ ከአትላንታ 22 ጎል አለው። እንደዚሁ ደግሞ ሞሲኪንስ ከፊዮሬንቲና 16 ጎል ይዞ ከፍተኛ የጎል አስቆጣሪውን ይመሩታል ማለት ነው። የጀርመን ቡንደስሊጋ ጨዋታ 28ኛ ሳምንት እንደዚሁ ይደረጋል። ክብራትና ክብራን የኢትዮፕ ሚዲያ ስፖርት ዩቲዩብ ቻናል ተከታዮቻችን ሳብስክራይብ እና ላይክ ማድረጉት እንዳትረሱ እንላለን። ከታች ኮሜንት ይጻፉልና ቡንደስሊጋ 28ኛ ሳምንት ዛሬ ምሽት ይጀምራል ማለት ነው። 28ኛ ሳምንት ስለዚህ ዛሬ ኦክስበርግ ከባየር ሙኒክ ዛሬ ነጥቡን ያሰፋል ማለት ነው። ምሽት 3:30 የሚደረግ ነው። ሀደኒየም ከሊቨርኩሰን የዣቪ አሎንሶ ቡድን ድንቅ ነው። አምና ሻምፒዮን ነበር በቡንደስሊጋው። ስለዚህ ዛሬ ምሽት ሁለት ጨዋታዎች ይደረጉና ነገ ደግሞ የሚደረጉ ጨዋታዎች አሉ ማለት ነው። ኦክስበርግ ከቦሩሲያ ዶርትመንድ ምን ያህል ቦሩሲያ ዶርትመንድ አጣብቂኝ ውስጥ እንዳለ እያየ ነው። ዘንድሮ ፈተና ላይ ነው። ስለዚህ ነገ ይደረጋል። ኦክስበርግ ከቦሩሲያ ዶርትመንድ፣ ሜንዝ ከሆልስቴንሰን፣ አርቢ ላይፕዚግ ከሆፈንሄም፣ ቦኸም ከስቱትጋርት፣ ወርደር ብሬመን ከፍራንክፈርት እንዲሁ ነገ የሚደረጉ ጨዋታዎች ናቸው። ስቱትጋርት ከቦሩሲያ ሞንቹክላድባ እሁድ እና ኡኒየን በርሊን ከወልስበርግ እሁድ የሚደረጉ ጨዋታዎች ናቸው ማለት ነው። በጀርመን ቡንደስሊጋ የጀርመን ቡንደስሊጋ የደረጃ ሰንጠረዡን ባየር ሙኒክ በ65 ነጥብ ይመራዋል። ሊቨርኩሰን 59 ነጥብ አለው። ሶስተኛ ደረጃ ላይ ፍራንክፈርት ነው። ኢንትራክ ፍራንክፈርት ማለት ነው 48 ነጥብ አለው ማለት ነው። አራተኛ ደረጃ ሜንዝ 45 ነጥብ አለው። አምስተኛ ቦሩሲያ ሞንቹክላድባ ነው 43 ነጥብ አለው። ወራጅ ቀጠና ላይ 16ኛ ደረጃ ላይ ሀደኒየም 22 ነጥብ ይዞ ተቀምጧል። 17ኛ ደረጃ ላይ ቦኸም 20 ነጥብ አለው። 18ኛ ደረጃ ላይ ሆልስቴንሰን 17 ነጥብ ይዞ ተቀምጧል ማለት ነው። የፈረንሳይ ሊግ አንድ ጨዋታዎችን ለመመልከት ያህል 28ኛ ሳምንት ጨዋታዎች እንደዚሁ ዛሬ ይጀምራሉ። ኒስ ከኑንት ምሽት 3:45 ይደረጋል። ፓሪስ ሰንት ጀርመን ትልቁ ቡድን ነው እናውቃለን። በአውሮፓ ሻምፒዮንስ ሊግ ላይ እናስታውሳለን። ሊቨርፑልን በካምባክ መልስ ጥሎ አልፏል። የአውሮፓ ሻምፒዮንስ ሊግ ፓሪስ ሰንት ጀርመን ማለት ነው ድንቅ የሚባል ነው በሻምፒዮንስ ሊጉ። በሊግ አንዱም እንዲሁ እየገሰገሰ ነው። ከአንገርስ ጋር ያደርጋል። ብረስት ከሞናኮ፣ ሊዮን ከሊል፣ ስታዴ ሬን ከኦግዤር፣ ሞንቴፕሬል ከሊ ሃቬር፣ ኦሎምፒክ ማርሴይ ከቱኒስ እንደዚሁ ጨዋታዎች በፈረንሳይ ሊግ አንድ የሚደረጉ የሊግ አንድ ጨዋታዎች ናቸው ማለት ነው። የፈረንሳይ ሊግ አንድን ጨዋታ ፓሪስ ሰንት ጀርመን 71 ነጥብ አለው ይመራዋል። ሁለተኛ ደረጃ ላይ ሞናኮ ነው 50 ነጥብ አለው። ሶስተኛ ደረጃ ላይ ማርሴይ 49 ነጥብ አለው። አራተኛ ደረጃ ላይ እንደዚሁ ሶስተኛ ደረጃ ላይ ማርሴይ ተቀምጧል ማለት ነው። ስለዚህ ማርሴይ 49 ነጥብ ይዞ ተቀምጧል ማለት ነው። አምስተኛ ደረጃ ሊል 47 ነጥብ አለው። ስድስተኛ ደረጃ ላይ ስታርስበርግ 46 ነጥብ አለው። ወራጅ ቀጠና ስንመለከት ያህል የፈረንሳይ ሊግ አንድን 16ኛ ደረጃ የተቀመጠው ሊ ሃቪየር 24 ነጥብ አለው። 17ኛ ደረጃ ሴንት ኢቲኤን 23 ነጥብ አለው። 18ኛ ላይ ሞንፔሊየር 15 ነጥብ ይዘው ወራጅ ቀጠና ላይ ተቀምጠዋል ማለት ነው። ኡስማን ደምበሌ 21 ጎል አለው። ከፓሪስ ሰንት ጀርመን ምርጥ ድንቅ አጥቂ ነው። እነሆ እየታደጋቸው ነው። በአውሮፓ ሻምፒዮንስ ሊግ የሚያስቆጥረው ጎል አሲስት የሚያደርግበት ድሪብል አድርጎ ተጫዋቾችን ፓስ የሚያደርግበት መንገድ በአውሮፓ ሻምፒዮንስ ሊግ ለእኔ ድንቁ ዘንድሮ ፓሪስ ሰንት ጀርመን ነው ልል እችላለሁ። ክለብ ድንቁ ክለብ ዘንድሮ እሱ ነው። አሁንም እየመራው ነው ፓሪስ ሰንት ጀርመን ማለት ነው። ሌላው ሜሰን ግሪንውድ ነው እናስታውሳለን። ይገርመኛል የማንቸስተር ዩናይትድ ተጫዋቾች ሌላ ሊግ ላይ ሄደው ውጤታማ ናቸው የሚሆኑት እና አሁን ግሪንውድ ራሱ 15 ጎል ይዞ ከማርሴይ ኦሎምፒክ ማርሴይ 15 ጎል አለው። እኔ ይህንን ያልኩት ወድጄ አይደለም። ምክንያቱም ከሰሞኑ ራሽፎርድን ጥር ዝውውር ላይ በውሰት ሰጠ። ራሽፎርድ ኤፍኤ ካፕ ላይ ከፕሬሰንት ኖርዝ ጋር ሲያደርጉ አስቶን ቪላ ጨዋታ 2 ጎል አስቆጠረ። አሁን በበቀደም ደግሞ አስቶን ቪላ እንደዚሁ ሲያሸንፍ
ራሽፎርድ ጎል አስቆጠረ እና ምን ያህል የማንቸስተር ዩናይትድ ተጫዋቾች ውጤታማ የሚሆኑት ለምንድን ነው? ሮበርት አሞሪ የማንቸስተር ዩናይትድ አሰልጣኙ እርግጥ ነው ከመጡ በእርግጥ ቅርብ ጊዜ ነው የመጡት። አሁን ቅርብ ጊዜ ቢሆንም እንኳን ማንቸስተር ዩናይትድ ውስጥ የምናየው ግን የቡድን መመለሻ ውስጡ ችግር እንዳለ ነው የምናየው በማንቸስተር ዩናይትድ እና ማንቸስተር ዩናይትድ ዘንድሮ አጣብቂኝ ውስጥ ነው ያለው። ያለበት ደረጃም እንኳን አሳፋሪ እኮ ነው ማንቸስተር ዩናይትድ አይደል? እናውቃለን እኮ በነ ፈርጊ ዘመን እኮ እናስታውሳለን። እነጂስ ክርስቲያኖ ሮናልዶ ውጤታማ የነበረ ክለብ እናስታውሳለን። እንግዲህ ማንቸስተር ዩናይትድ እና እኔ በጣም ግርም ይለኛል የማንቸስተር ዩናይትድ ተጫዋቾች ይወጡና ከሌላ ቡድን ሄደው ውጤታማ ይሆናሉ። በበቀደሙ ጨዋታ ራሱ ማንቸስተር ዩናይትድ ከኖቲንግሃም ፎሬስት ከጫቆቹ ጋር በተገናኙበት ጨዋታ ራሱ የማንቸስተር ዩናይትድ ተጫዋች የነበረ ኢላላ ነው ጎል ያስቆጠረባቸውና ምን ያህል ማንቸስተር ዩናይትድ እንደተቸገሩ እናያለን። በአውሮፓ መድረክ አሁን አንደኛው ብቸኛ ተስፋቸው የኤሮፓ ሊግ ጨዋታ ብቻ ነው። እንግዲህ ያ ደግሞ ኤሮፓ ሊግ ደግሞ ቶትናምን ራሱ ይፈልገዋል። ሌሎችም አሉ ትልቅ ቡድን ያሉበት ነው ኤሮፓ ሊግ እና ለኔ ማንቸስተር ዩናይትድ ምን አጣፍቂ ውስጥ እንደገባ ነው። ሌላኛው የምንመለከተው አንድ የቱርክ ጨዋታ ነበረ። ፌነርባቼ ከጋላታሳራይ ያደረጉት ጨዋታ ነበር። ይህን ጨዋታ ጋላታሳራይ 2-1 አሸንፎ ነበርና ሆዜ ሞሪኖ መነጋገሪያ ነበሩ። ምክንያቱም የጋላታሳራዩን አሰልጣኝ አፍንጫ ቆንጥጠው አሰልጣኙ ወድቀው መሬት ላይ ሲንፏቀቁ ነበርና መነጋገሪያ ሆኖ ነበረ። ሆዜ ሞሪኖ በተለይ ተቀጥተው ነበረ ከሰሞኑ የገንዘብ ቅጣት ነበረባቸውና ከዛ በኋላ ግን እንደዛ ካደረጉ በኋላ አሁን ደግሞ የቱርክ ሱፐር ሊግ ትናንትና መግለጫ ሲሰጣቸው ነበር፣ ሲከታተለው ነበርና ምንድን ነው ያሉት? እንደውም አለ አንድ የመግለጫው ላይ ያየሁት ነገር ነው። ሆዜ ሞሪኖ ወደ ቱርክ ሊግ መምጣታቸው ትኩረት ተሰጥቶታል ሊጉ ነው ያለ። ስለዚህ አያስፈልግም የምትሉትን ነገር ብንተወው ጥሩ ነው። እንደውም እሳቸው አስፈላጊ ናቸው ነው የተባለ። ያም ሆነ አሁን ቅጣት ይጠብቅባቸዋል ወይ ዛሬ ወይ ነገ ቅጣት ምን ያህል ቅጣት እንደሚቀጡ እናውቃለን ማለት ነው። ሆዜ ሞሪኖ ግን አሁንም ድሮ ስፔሻሏን እያሉ ራሳቸውን ይጠሩ ነበር። ነገር ግን እውነትም ስፔሻል ናቸው። ለኔ ዋንጫ አንስተዋል፣ ይከላከሉ ነበር። 90 ደቂቃ የሚከላከል ቡድን ነበር ያኔ በነ ድሮግባ ዘመን፣ በነ ላምፓርድ ዘመን፣ በነ ማይክል ኢሴ ዘመን ቼልሲ ምን ያህል የአውሮፓ ቻምፒዮንስ ሊግ ንጉስ አድርገውት እንደነበረ በፕሪሚየር ሊግ ዋንጫ እንዳነሱ ሂደው እንኳን በኢንተር ሚላን በሪያል ማድሪድ ቤት የምናውቃቸው ናቸው። ኢቭን ላሊጋውን ቻምፒዮንስ ሊግ በማንሳት ይታወቃሉ ሆዜ ሞሪኖ እና ሮማ ሄደው እንኳን ውጤታማ ባይሆኑም እንኳን እንደዚሁ ሮማን እንኳን በኤሮፓ ሊጉ በማነው የመጀመሪያ የኤሮፓ የሊግ ጨዋታ እንኳን እንደዚሁ ሮማ ራሱ ውጤታማ እንዲሆን ያደረጉት አሰልጣኝ እኮ ሞሪኖ ናቸው እና በጣም አወዛጋቢ አሰልጣኝ ናቸው። ለኔ ፖርቹጋላዊ ናቸው። የሚሰጡበት መንገድ፣ የሚያወዛግቡበት መንገድ የእግር ኳስ ዓለሙን መነጋገሪያ ናቸው ሰውየውና እንዲህ አይነት ነገሮች ነበሩ ያለ ማለት ፈልጌ ነው። ሌላው ስለ ክርስቲያኖ ሮናልዶ ጉዳይ ነው። አልናስር እንደሆነ እናውቃለን፣ ጎሎችን እያስቆጠረ ነው። በቀጣይ ግን አንዳንድ ጩምጭምታ ዝም ብለው ወሬዎች አሉ። ለኔ የሚሆን አይመስለኝም፣ ግን ቀጣይ ሪያል ማድሪድ ይመለሳል ይባላል። ለኔ ግን የሚሆን አይመስለኝም። ከተመለሰ ግን እውነትም አነጋጋሪ ነው። ክርስቲያኖ ሮናልዶ በአውሮፓ ዋንጫ ጨዋታ ምናልባት ሊጫወት ይችል ይሆናል ብለን እናያለን፣ እያየንም ነው። በኔሽንስ ሊጉ ማጣሪያ ጎል እያስቆጠረ ነው። በተቃራኒው ደግሞ ሜሲ እንደዚሁ በእርግጥ አሜሪካ ያለው ሜሲ ያው ሊግ ሶከር እንደሚጫወት እናውቃለን። በባለፈው በጉዳት ምክንያት ዓለም ዋንጫ ማጣሪያው አልተሰለፈምና እንደውም አርጀንቲና ብራዚልን ፍርስርሷን ስታወጣ 4-1 ስትሸነፍ በዓለም ዋንጫ ማጣሪያው አልተሰለፈም ነበር። ነገር ግን አሁንም አርጀንቲና ግን ሌሎች ተጫዋቾችም እንዳሏትም ጭምር ያየንበት ነበረ። እኒህና ሌሎች ደግሞ የቀጣይ የእንግሊዝ ፕሪሚየር ሊግ እና ሌሎች የአውሮፓ ጨዋታዎችን ደግሞ ሰኞ በሚኖረን ፕሮግራም የአገር ውስጡን ጭምር የምንተነትን ይሆናል ማለት ነው። ፕሮግራሙን ገብረ መስቀል ያለው አብሬያችሁ ቆይታ አደረኩኝ፣ ትንታኔ ሳደርግ አደረኩኝ ማለት ነው። ምርትና አገልግሎታችሁን ለማስተዋወቅ በ0993762478 አሎ ብላችሁ ደውላችሁ ማግኘት ትችላላችሁ ማለት ነው። ሰናይ ጊዜ ይሆንላችሁ።